ጋይስ እንዴት ናችሁ? ደህና ናችሁ? አሉ ደህና ነኝ እግዚአብሔር ይመስገን። ዛሬ ምንድነው እያላችሁ እየጠበቃችሁ ይሆናል። በነገራችን ላይ ማለት ነው ሀይሚና ብሩክ ድራማውን ከዚህ በላይ ከቀጠሉት ሊበላሽባቸው ዳር ላይ ደርሷል። ምክንያቱም አሁን ላይ ሁሉም ሰው እየነቃባቸው ነው። ሲቀጥል ደግሞ ማለት ነው እነዚህ ልጆች በኩርኩም አናታቸውን ቀምሎ የሚጥልልኝ ሰው እፈልጋለሁ። ለምን መሰላችሁ? ገና 3 ወር ሙሉ እንግዲህ ሮማንቲክ ሳይሰሩ እንዲሁ እየተጨቃጨቁ ሀይሚ እንግዲህ እምቢ ብላለች። ዛሬ በቃ ሁለት ቀን በትግስት ጠይቂያታለሁ። ከዚህ በኋላ ከሷ ጋር መጨቃጨቅ አልፈልግም ብሎ ገናም አልፏል። ብሩኬ ተነስቶ አዲስ አበባ ይሄዳል ማለት ነው። እዩ ዝም ብላችሁ ድራማው እንዴት እንደሚሆን ሚፍታ ቻናሉ ቀዝቅዟል። በነገራችን ላይ አንዳንዴና እንጂ ወንድም ያለ ምን ነው ጥፍት ብላል። ምን ነው ካለና ሀይሚ የሆነልኝም አልክ ነው ቤቱን ለቀህ ሄድክ። ወጉዴ እና ምን ያደርጋሉ? ብሩክ ከዚህ በኋላ ምናልባት ታግሼ ደክሞኛል ብሎ ድራማውን ካላስቀየሱት አሁንም እዩ ላስታርቅ ነው እያለች እየተንዘባዘበች፣ ከዛ ደግሞ ሀይሚ ብሩክን ከዚህ በኋላ ይቅርታውን አልቀበለውም እያለች በጣም ብዙ ነገር ካደረጉ ማለት ነው ይሄ ድራማ ሊበላሽ ትንሽ ነው የቀረው። ሲቀጥል ደግሞ ማለት ነው ሌላ ደግሞ ማለት ነው ብሩኬ በቃኝ ትግስት ያልቋል ብሎ ሊሄድ ይችላል። ብሩኬ ትግስት ያልቋል ብሎ ወደ አዲስ አበባ ከሄደ ሀይሚ ደግሞ ወይ ተከትለው ትሄዳለች ወይ ደግሞ ለምን ጥሎኝ ሄደ ልትል ትችላለች። እንደዚህ ብትል ግን ምንም የሚያሳምን ነገር የለውም። ለምንድነው ተከትለው ትሄዳለች? እንደገና ደግሞ ሀይሚ ብሩክን ይቅርታ ትጠይቀውና ትለማመጣለች ማለት ነው። ከዛ ብሩክ ደግሞ ለምንድነው ያኔ ስለምንሽ የት ነበርሽ ለምኝሻለሁ በቃኝ ከዚህ በኋላ እስከመቼ እየለመንኩሽ ይኖራለሁ ሁልጊዜ መለማመጥ አይሆንም ይልና ከዛ ደግሞ ሌላ ድራማ ይጀምራል ማለት ነው። አሁን ሀይሚ ፍላጎቷ ይመስለኛል እንደ ድራማው ነው እኛ አስተያየት የምንሰጠው ጋይስ። ፍላጎቷ ምንድነው እሷ ማለት ነው አሁን ላይ እምቢ እያለች ያለችው ተመርምሮ እስከሚረጋገጥ ነው። ከዛ በኋላ ነው ከብሩክ ጋር እንደ ፍቅረኛ መሆንም አለመሆንም እና አሁን ላይ እኔ ልጅ የለኝም ምንም የሚያስጨንቀኝ ነገር የለም። ስለዚህ ከብሩክ አብሬ ብቀጥልም ብርቅም የሚቀርብኝ ነገር የለም እያለች ነው ሀይሚ ማለት ነው። በነገራችን ላይ እንደዚህ ስትል እዩ ያው ውስጧ እየሳቀ ሊሆን ይችላል። ግን በአጠቃላይ ዞሮ ዞሮ የእዩ አመጣጥ በደንብ አሁን ግልጽ እየሆነ ነው። እነሱ ራሱ በዚሁ ከቀጠሉ ካላስ ድራማቸው የሚበላሽ ይመስለኛል። ሲቀጥል ደግሞ ከቤተሰብ ጋር ያለው ነገር ተደብቆ እስከመቼ እንደሚቆይ አላቅም። እንግዲህ አንድ ቀን ምናልባት ከብሩክ እናት ጋር አብረው ሊመጡ ይችላሉ። ከትናንት ወዲያ እኮ ብሩክ መጥቶ ከካሜራ ጀርባ እናወራለን እያለ ነበረ ሀብ ማለት ነው። እና እንግዲህ አውርተው ስላልተሳካ ይመስለኛል። ብቻ ብዙ ሰዎች እየተናደዳችሁባቸው ነው። ገና ሲያናድዳችሁ ሲያቃጥሏችሁ እንደሚቆዩ ነው የምነግራችሁ። ገና እስከ 3 ወር ድረስ ማለት ነው ልጅቷ እስከምትወልድ ድረስ እንትን ትላላችሁ ትንጨረጨራላችሁ። የሚሰሩት ነገር በደንብ እያያችሁ ተረዱት። ከሚናገሩት ቃል ጀምራችሁ መረዳት ዛሬ ሌላ ነው፣ ነገ ሌላ ነው፣ ከነገ ወዲያ ሌላ ነው የሚናገሩት። እኛ እንደምንሰጠው አስተያየት ደህና ሲያመጡ ደህና እንላለን፣ ደግሞ መጥፎ ሲያመጡ መጥፎ። በቃ እንደዛ ዝብርቅርቅ ያለ ስለሆነ ቪዲዮዋቸው ራሱ እኛ ራሱ በቃ የሆነ ነገር ለመፍረድ ራሱ የሆነ አቋም ይዘን ለማውራት ራሱ በጣም ግራ የሚያጋባ ነው። አንድ እውነት የሚመስል ነገር፣ አንድ ውሸት የሚመስል ነገር። ከዛ ደግሞ ተጣላን ይላሉ፣ መልሶ ደግሞ እንደግፋት እናግዛት፣ እሷን አትንኳት ይላሉ። እሷን ስንነካ ደግሞ ለምን ነካችሁ ብለው እኛ ላይ ይዝታሉና በጣም ነው ግራ የሚያጋባው በነገራችን ላይ የሚሰሩት ስራ ማለት ነው። እና አሁን ሊበላሽ ትንሽ ዳር ላይ ነው የቀረው ማለት ነው። ቤኪም እንግዲህ ፍር ብሎ ሽምቅቅ ብሎ ቀርቷል። ከዛ በኋላ ቤኪ ራሱ ምንም አይነት ቪዲዮ አልሰራም ያንን ስህተት ከሰራ በኋላ። ምክንያቱም ምን ብሎ ሊመጣ ይችላል? ምንም ብሎ ሊያስተባብል አይችልም። ያንን ሪከርድ ፖስት ካረገ በኋላ ምን ብሎ ሊያስተባብል ይችላል? እኛ ምን ብሎ ሊያሳምነን ይችላል? የፈለገ ነገር ቢል ማንም ሊያምነው አይችልም ብዬ ነው የማስበው ቤኪ። ምክንያቱም አይን ባይን አይን ያወጣው ውሸት መቼም ሊዋሽ አይችልም። እንደዛ ስህተት ባይሰራ ኑሮ ደህና ይሸቅሉ ነበር እያያዙ ማለት ነው። ነገር ግን አሁን ላይ ፍፄም ቤኪም ሁሉም ቀዝቅዟል። ቻናላችሁ ስሩበት፣ ድራማ ፍጠሩና ገና እስከ 3 ወር ታያላችሁ። ይህ ድራማ የሚቀጥል ነው የሚሆነው ማለት ነው። ሌላ ደግሞ እንዴት ናችሁ? ከዛ በፊት ግን ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። ሌላ ምን ስታወሩ እንዳየው ታውቃላችሁ? እንደው እናንተ ትገርሙኛላችሁ እኮ የዳኒን እያመጣችሁ ነበረ እናንተ ሰዎች። አይዲያ አራታው ጋር አይዲያ ለምን እንደምትሰጡ እኮ ግራ። እናንተ ራሳችሁ አይዲያ ሰጣችሁ፣ ራሳችሁ ጨጓራችሁን ትልጣላችሁ። እናንተ እውነት መስሏችሁ ማታ እስከ 4 ሰዓት እስከ 5 ሰዓት ቁጭ ብላችሁ ስለነሱ ስታወሩ ታመሻላችሁ። ግን እኮ እውነት አይደለም። ዳኒ ሮስትን እያመጣችሁ ደግሞ እንትን ስትሉ ነበረ አብራችሁ ከሀይሚ ጋር ማለት ነው። ከዛ እሱ ዳኒ ሮስትን ሲያመጡ የነዛኞቹ ደግሞ የብሩክ ደግሞ ማንን ያመጣሉ? እንትናን
ፍርቱናን ኧረ እንደው ምን ይሽ ከስንት ዓመት የኖረች ልጅ ያቺ የሆነች ጓደኛቸውን አምጥታችሁ ጭራሽ ሌላ ሰዓት ልታቀጣጥሉ እነሱ እንደሆኑ ከኛ ነው አይዲያ እየወሰዱ እየሰሩ ያሉ። እሱ እናንተ አይዲያ ከሰጣችኋቸው እነሱ ይሰራሉ። አሁን ከዳኒ ጋር ሀይሚን እየለጠፋችሁ ካመጣችሁ እየለጠፋችሁ ብቻ ሳይሆን የቆየ ቪዲዮ 1 አመት ሊሆነው እያለ ነው። እሱን እያመጣችሁ የምትሰሩ ከሆነ እነሱ ይመጣሉ። ምክንያቱም ቪው የሚያስገኝላቸው ነው የሚፈልጉ። ሲቀጥል ዳኒም አይሰራም ከነ ብሩክ ጋር ከተለያዩ በኋላ ሁሉም እየሰሩ አይደለም። አሁን እየሰሩ ያሉ ሀይሚና ብሩክ ናቸው። እንደዚህ እያደረጋችሁ አይዲያ እየሰጣችሁ ራሳችሁን ጨጓራችሁን አትላጡ አታቃጥሉ ነው የምላችሁ። ከዛ ውጭ የሚያስታርቅ አይዲያ ሰጡ እንጂ አሁን ሀይሚ እንዲህ ያደረገች ብሩክ እንዲያደረገ ይከርበቱ ይዘቅዘቁ እንዴ እናንተ ካልሞትንላቸው እያላችሁ ስታለቅሱ ነበር አይደል እንዴ? ሀይሚ እንዲሆነች ለምን በቃ እኔ በጣም ነው የምወዳቸው እንዲለያዩ አልፈልግም እያላችሁ ስታለቃቀሱ ነበረ እንዴ? ብዙ ነገር ስትሆኑ ነበር እኮ ሀይሚ ለሀይሚ ብዬ ለብሩክ ብዬ እያላችሁ። አሁን ደግሞ ተከርበቱ ምንም መከርበት አያስፈልጋቸው። ምን ሆናችኋል? ዩቲዩብ እነሱ ከጠፉ እነሱ ካልሰሩ እኮ በቃ ዩቲዩብ በረዶ ነው የሚሆነው። በማን ሊሸቅል ነው? አዳሜ ማለት ሁሉም ሰው በእነሱ ነው የሚሸቅለው። በነገራችን ላይ እነሱ ለአንድ ሰው ብቻ ለራሳቸው ብቻ አይደለም ጠቅሞ ለሰው ሁሉ ነው። እንደዚህ አይነት ድራማ ሲሰሩ በጣም ብዙ ሰዎች ይሰራሉ ታውቃላችሁ። ሁሉም ሰው ጋር ቪው አለ። ምንም ካልሰሩ ደግሞ ቅዝቅዝ ነው የሚለው ሁሉም። ስለዚህ እኔማ ይቀጥሉበት። በተለይ ድራማ ከሆነ እየተመካከሩ ከሆነ የሚሰሩት ኧረ ይቀጥሉበት፣ ከዚህም በላይ ቀጥሉ። ምን ናችሁ? አትናደዱ ጋይስ። ማወቅ አለባችሁ፣ መረዳት አለባችሁ። እና ሰራ እስከሆነ ድረስ ሁሉም ሰው እንደሚሰራው ነው የሚሰሩት። ከዚህ በላይ ውሸት የሚዋሹ አሉ እኮ። እና እዩ ግን እንደዚህ ራሷን በዚህ ልክ መስዋዕት ማድረጓ ነው የሚገርመኝ። በጣም ጎበዝ ናት የምር። እኔ እንዴት ነው ቆዳዋ የቻለው? የሰው ምላስ እኮ በስማም የሆነ ስድብ ኮሜንት ራሱ ስትጽፉብኝ በቃ ውስጤን ስርስርስር ነው የሚያደርገኝ። በቃ ድብር የሚያደርገኝ ነገር እና እንደዛ ያን ሁሉ ነገር ችላ ነው እየሰራችሁ። ሰብስክራይብ አናረግም ምናምን እያላችሁ የእዩን ቻናል ደግሞ ማለት ነው አድርጉ እንጂ እናንተ ምን ሆናችሁ? እንደሌላችሁም እንዴ ሴት ናት እርጉዝ ናት ሰብስክራይብ አድርጉ። አምጥተዋት እኮ ነው ስሪ ብለዋል ነው ያመጧት። ሶስት የተሰጣትን ገጸ ባህሪ እንደውም ጎበዝ ሆና በደንብ አድርጋ ነው የተወነችው። ልምድ ያለው ነው የምትመስለው። እና ሌላ ሰው ከሚያመጣ ብሩክ ለምሳሌ ሌላ የማይታወቅ ሰው ወይ ደግሞ እርጉዝ ያልሆነች ሴት ቢያመጣ ከሀይሚ ጋር ከባድ ጸብ ሊሆን ይችላል። ግን እርጉዝ ስለሆነች በዲኤንኤ የሚረጋገጥ ነገር ስለሆነ ብሩኬ ያመጣው በቃ ልጅቷንም ለመጥቀም ነው። እሱም ደግሞ በደንብ ስለሚያውቃት በቃ ለምን እሷ ሲሆን ጥቅም አታገኝም በእኛ ብሎ ነው እንግዲህ። የድሮ ጓደኛው ከሆነች ባላግብታ ምናልባት መስራት እየፈለገች ከሆነ ይሄን ነገር መጠቀም ፈልጎ ይመስለኛል፣ እዩንም ለመጥቀም እነሱም ደግሞ አሪፍ አድርገው ለመስራት። ምክንያቱም አዲስ አበባ ሰው ሌላ ሰው ፈልገው ከሚሰሩ ወይ ደግሞ ካፕል ሙድ ቢጫወቱ ከባድ ነው በጣም። ያላገባች ወይ ያላረገዘች ሴት አሁን እዩ እርጉዝ ናት፣ ምንም ያደርጋታል? መኝታ ክፍል ቢገኙ ሌላ ቦታ ቢገኙ እርጉዝ ስለሆነች ምንም ያደርጋታል ብላ ላጠረጥር ትችላለች። ሀይሚ አስረግዣለሁ ካለ ግን በዲኤንኤ ይጠረጠር ይመረምራል። በኋላ የእሱ አይደለም ተብሎ እንትን ይባላል። ሰው ብሩኬ ያመጣት ይችል ልጅ እሷን ለመጥቀም ነው የሚመስለኝ፣ ለማበረታታት ዩቲዩብ እንድትሰራ ለማድረግ። ግን እኮ እንደዚህ እነሱ ፍላጎት በአንድ ቀን 10,000 20,000 የት ይገኛል ጋይስ? ግን የብዙ ልጆችን ከፍቶ ሰጥተዋቸዋል፣ ግን እየሰሩበት አይደለም። ለጊዜው እንትን አሉ፣ ከዛ ወዲያው አንድ ሰሞን ይሰራሉ፣ ከዛ ይተውታል። እና ከነሱ ፍላጎት የነሱ ጥረት ከሌለበት ያው እናንተ ድካም ብቻ ነው የሚሆነው። ዞሮ እንግዲህ ብዙ የሚወዷችሁን ሰዎች ልታጡ ትችላላችሁ ስራ ስትሰሩ። ስለዚህ ራሳችሁን ለሰው ጥቅም ብላችሁ መስዋዕት ባታደርጉ ጥሩ ነው፣ ብዙ የሚወዳችሁ ሰዎች ስላሉ። ምክንያቱም መጨረሻ ላይ ድራማ ነው ብላችሁ ይፋ ስለማታደርጉ ማለት ነው።